ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። አንማርም አያሳዝንም ወይ? በግጥም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ የቄስ አስተማሪ አንፈልግም ጭራሽ የቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ገና አርገህ ምንም ብታዘግም ከገድል መጠመቅ ፈጽሞ አንፈልግም። ይሄ ጥቃባችሁ ድሮት በች ይመቻል አብሮ ለመናናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅም ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘክቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ቁንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አይመናናል። መጠጣችሁ እንጂ ይቀርብናል በዚህ ከቀጠሉ በቋማቸው ጸንተው በጀርባ ተመክረው ሴራ ሸፍጥ ሰርተው ሙስሊሙ ተገደው ከእንቅልፉ ይነቃል። አዲስ የትግል ስልት በቅጽበት ያጸድቃል። እስከ ዛሬ ቻለ አሁን ግን ይበቃል። ከእርሳቸው እንዳይጎል ቄስና ደብተራ ከሆነ ሀሳባችሁ የስራ ፈጠራ ከእንግዲህ ሙስሊሙ አይችልም መሸከም ታለም በፍጹም አትድከም። ይልቅስ በጊዜ አይምሮህን ተከፍ። በግፍ ያወረስነው ተረግፎ አላለቀም። ከውብ ህዝባችን ላይ ጨርሶ አላለቀም። የእናንተ ጥላቻ መሸከም ከብዶናል። ሀገሪቱ እንዳትፈርስ መቻል ተስኖናል። እንኳን አዲስ ነገር ተጨምሮ ሌላ የመተት የቆጠት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸክምም ደገም በቆላ ግዕዝ የሚባል ጉድ መተትን ጥንቆላ እኛ እንቀበልም ከእንግዲህ በኋላ እኛ እንቀበልም ከእንግዲህ በኋላ። ሰማሪ ተክቢር ግድሜ ርዕስ ግዕዝ ተክቢር። ኦኬ እንግዲህ ላሳያችሁ የፈለግኩት ይችኛዋን ቪዲዮ ነው። እንግዲህ በዚህ ነው አደባባይ ላይ ቀጥል። እንግዲህ በግልጽ ባለፈው እሺ ባለፈው ቢንያሚን ኔታንያሁ ብሎ ነበረ ህፃናቱን ገና ሲያሳደጓቸው ጥላቻንና ኔጌቲቭ ነገሮችን እየሰበኩ ነው የሚያሳድጓቸው ብሎ ነበር። ህፃናቶቹ መርዘው ያሳድጓቸዋል። እቺ ህፃናውን ምንም አይምሮ የሚያውቀው የለም ምን ያህል መርዘው እንደሚሰጧቸው። ድግምተኛ፣ መተተኛ፣ ጠንቋዮች ሶስት የሚያመልኩ ኪሳቸውን በእኛ የሚሞሉ እንትናቸው እንደ ፊኛ አየር ላይ የተነፋ ተረታሞች፣ እነዚህ አይነት አይምሯቸውን ሞልተው ያሳድጓቸዋል። ይህን ግጥማውን የተጽፈው የሰጧት ተራ ሰዎች አይደሉም። ፖለቲካውን እያንዳንዷን ሃይማኖቱን ጠንቅቀው የሚያውቁ ሰዎች ናቸው። ሸሩን በደንብ የሚያውቁት ናቸው። ይህንን ጽፎ የሰጧት ማለት ነው። ተክቢር ይላል ሰው እያረደ አላሁ አክበር የሚሉ በዚህ መጠን አክቹዋሊ ምንድነው እሱ እንትኑን አያያዙን አይተው ጭብጠውን ነጠቁታል የሚባለው። እኛ አሁን እንደዚህ አይነት ግጥም ብንገጥም አስባችሁታል? ኡስታዞች፣ ሼኮች፣ ጠንቋይ፣ መተተኞች እያልን ብንላቸው በአንድ እግሯ ሶሻል ሚዲያውን አያቆሙትም። አላህ ጣዖት ነው እያልን ግጥም እንትን ብንል በአውደ ምሕረት ላይ ተሰብስበን ሚዲያ ላይ እንደዛ ብንል 24 ሰዓት ሲሳደቡ ይቆዩና ልክ አስተምሮታቸው ሲነካ አስተምሮታቸውን ስንገልጠኛ እየየ ይላሉ። የኛዎቹ ተኝተዋል። አክቹዋሊ ኃይለኛ እንቅልፍ ውስጥ ተኝተዋል።
መንጌ እንዳለው ነው። ይህ ህዝብ ቀስቀሳ ነው የሚሰማ አይደለም፣ በጩቤ ቂጡንም ቢወጉት አይሰማም እንዳለው ነው። እነሱ የስልጣንና የፖዚሽን እንትን ነው ጠባቸው። እዚህ ቦታ ማን ተመደበ፣ እዚህ ቦታ ማን እንትን ተመደበ፣ ገጠር ሊድ ከተማ ሊድ ተስካራ ይግደልባቸው። ምን እየተካሄደ ምን እየመጣባቸው እንደሆነ አያውቁም። በዓለም ላይ አሁን እየተካሄደ ያለውን አታውቁትም ማለት ነው። ናይጄሪያ በአሁኑ ሰዓት ምን እየተካሄደ ነው? አትሊስት በቀን 3 ቤተክርስቲያን ይፈርሳል ናይጄሪያ ላይ። ለመጀመሪያ ጊዜ በተባበሩት መንግስታት ላይ የክርስትና ግድያ ሃይ ሌቭል ደርሶ የቀረበበት ነው፣ እንደ ዓለማችን ማለት ነው። ደንዝዟል። የኛ ሚዲያ ትንፍስ ብሎ አያውቅም። ፓለስቲኒያ እንዲሆነች ሲያለቅሱ ሜቢስ በኋላ አሳየት ይቻላል። በዓለም ላይ ክርስትና ሃይ ሌቭል የደረሰበት ነው በመገደልና በመሳደድ በአሁኑ ሰዓት ላይ እስከማውቀው ድረስ በተባበሩ መንግስታት ላይ ለመጀመሪያ ጊዜ የክርስትና እንትንም የቀረበው አሁን ነው። ማንም አያወራላቸውም፣ ማንም አይናገርላቸውም። ፐርዴ ናይጄሪያ ላይ 35 ክርስቲያኖች ይገደላሉ። በቀን 35 ክርስቲያኖች ይታረዳሉ። አንድ ሀገር ላይ ነው አልኳችሁ። ይሄ የሆነበት ደግሞ ምንድነው? እሱ እኩል ስለሆኑ አሁን ሙስሊሞቹና ክርስቲያኖቹ ኦልሞስት ባላንስ ስላደረጉ ነው ይሄ የሆነው። በፊት ክርስቲያኖቹ ነበር የሚበልጡት። አሁን ባላንስ ሲያደርጉ አታክ ማድረግ ጀመሩ። እኛ ጋርም አሁን ባላንስ ሆነናል የሚለው ናሬሽን በጣም በብዙ እንትን እየተባለ ነው። ባላንስ ሆነናል፣ ማጥቃት እንችላለን። አሁን ቁጥር ተመጣጥነናል አሁን። ስለዚህ ማጥቃት እንችላለን። 51 የሆኑ ለታ ግን በቤት ታርደህ ታልቃለህ። እሱን እናሳያችኋለን። አሁን ናይጄሪያዎችን ዜናዎችን ማየት ትችላላችሁ። እንግሊዝ ላይ ምን እየተካሄደ በገዛ እጃቸው እንትን ብለዋቸው ማየት ትችላላችሁ። ጀርመን ላይ ምን እየተካሄደ ነው፣ ምናል እያሸበሯቸው ነው ማየት ትችላላችሁ። ክርስቲያን ሜቢ አንድ እንትን የናይጄሪያን ጠቁመንና ወደ ቶፒካችን እንመለሳለን። አንድ ዜና ብቻ ሳይሄድ አምስት ዓመታት በጣም የተለያዩ ሚዲያዎች እንደዘገቡት ማለት ነው። ላለፉት 5 ዓመታት ወደ 50,000 ክርስቲያኖች ታርደዋል። ወደ 50,000 ክርስቲያኖች አካባቢ ታርደዋል። ወደ 5 ሚሊዮን የሚገመቱ ክርስቲያኖች ተፈናቅለዋል። ቀያቸው ከቦታቸው እንትን ብሏል። ነገር ግን ነገሮች እጅግ በጣም እየባሱ እየመጡ እንደሆነ ደግሞ የሚያሳየው ምንድን ነው? አሁን ከጃንዋሪ ጀምሮ በዚች 5-6 ወር ውስጥ ማለት ነው 7-8 ወር ውስጥ አካባቢ ማለት ነው ወደ 7,000 ክርስቲያኖች ታርደዋል። 7,000 ክርስቲያኖች ታርደው ዴይሊ 35 ክርስቲያን ፐርሲኪዩት ይደረጋል፣ ይገደላል፣ ይታረዳል። ነገር ግን ድምፅ ሆነውላቸዋል ወይ? ማንም ድምፅ የሆነላቸው የለም። ይሄ ነገር ዛሬ አንተ ያንቀላፋ ወንድሜ ነገ አንቺ ላይ ይደርሳል። ያ የሆነበት ምክንያት ምንድን ነው? ቁጥራቸው ሁሉ የሆነ ስላለ ነው። ኢማጂን በለጥ ሲሉ ናይጄሪያ ውስጥ ዛሬ እንደ ኢራቅ፣ እንደ ኢራን እና እንደ አፍጋኒስታን፣ እንደ ሶሪያ ነው የሚሆኑት ናይጄሪያዎች። ነገ ደግሞ ተከትሎ እኛም ጋር የተኛ ነው ጋር ይመጣል ማለት ነው። እንግዲህ ምንድነው ናይጄሪያ ውስጥ ክርስቲያኖችን ለማጥፋት የማጥፋት ዘመቻ ጄኖሳይድ እየተፈጸመባቸው ነው። ይህም ደግሞ ኢንተርናሽናል የሆነ ከበር እያገኙ አይደለም። ለዚህ ግድያቸው ቤተክርስቲያኖቻቸው እየተቃጠሉ ነው። በቀን ከአንድ ቤት ውስጥ እንኳን 2-3 ሰው እየታረደ ነው። ይህንን ደግሞ አቬሬጁ ሲሰራ በቀን ወደ 35 ሰው በእነዚህ ክርስቲያኖች በሚኖሩባቸው አካባቢዎች ላይ ግድያ እየተፈጸመባቸው ነው፣ መታረድ እየፈጸመባቸው ነው የሚለው። ይህን ደግሞ ምንም ኢንተርናሽናል ከቨሬጅ እስካሁን ያገኘው የለም። እስካሁን እንደውም አንድ ሰው ነው በኢንተርናሽናል ደረጃ ይህንን እንትን ዶክመንተሪ ሰርቶ ያቀረበው ማለት ነው፣ አሁን የተመለከታችሁት። ስለዚህ
ምንድነው ይሄን ነገር ሰዎች ድምፅ እንዲሆኑ በሚል ነው ይሄ ቪዲዮ የተሰራው። ነገር ግን ነገር እያዩት እየተረዱት አይደለም። ስፔሻሊ አውሮፓውያኖች እነ እንግሊዝ፣ እነ ጀርመን፣ እነ ፈረንሳይ የመሳሰሉት ሀገራት ማለት ነው። ነገር ምንድነው ጥንቃቄ ከመውሰድ አንጻር ብቻ ሳይሆን ክርስቲያኖች ነቃ ብላችሁ ከጠጅ ቤት ወጥታችሁ የድራፍት ብርጭቆ መያዝ ብቻ ጥቅም የለውም ማለት ያን ያህል ለህይወታችሁ ምንም ጥቅም ያለው ነገር ሆኖ አይደለም። ያላችሁ ሃይማኖታችሁን ጠብቁ። ሴቶች እንዲሁቶቻችን ሁላችሁም መጽሐፍ ቅዱስ አንብቡ፣ አስተምሯችሁን ወቁ። ለሚሰነዘሩት ማንኛውንም ነገር ምላሽ ለመስጠት መሞከር መቻል አለችሁ ለማለት ነው። ፎይቅ መቀጠል ትችላለህ። እሺ፣ ቴንኪው እናመሰግናለን። መፈክር ብዙም ማዋጭ አይደለም። ነቅቶ ጊዜውን መዋጀት አሪፍ ነው። የክርስቲያን ሀገር ነች ኢትዮጵያ። ክርስቲያን ደሴት ስላልክ ከአባባል ሆኖ ይቀራል ማለት ነው። አባባል ይሆናል። እንዲህ ተብሎ ነበር፣ እንዲህ ብለን ነበር ብለህ ትቀራለህ። ተማጠብቅ ከሆነ ኢትዮጵያም አይቀርላቸው ነው። የኢትዮጵያ ግን የከፋ የሚያደርገው ምንድነው? የበቀል ዱላ ዘው ነው የሚመጡት። ተበድለናል፣ ተጨቁነናል የሚል ናሬሽን ለዘመናት ተሰርቶባቸዋል። ያንን የበቀል ዱላ ዘውብን ነው የሚመጡት። ይህም ደግሞ እንደማይቀር ብዙ ዶክመንቶቻቸው ስላሉን እቅዶቻቸውንም ስለምናውቀው ስላነበብ ነው ብዙም እንትን አይደንም። መቼም አይሆንም እንደዚህ አይሆንም እያልክ ተረት ተረት ማውራት ብዙም አያዋጣም። እንደሚሆን 100% እርግጠኛ ሆኜ እነግርሃለሁ። መቼ አሁን ቢሆን እኛ ምኞታችን ነው። አሁን ቢሆን ለክርስቲያኑ የተሻለ ነበር። ምክንያቱም መሆኑ ስለማይቀር ማለት ነው። ሙሉ ለሙሉ ቁጥርን በልጠው ዶሚኔት አድርገው ስልጣኑን እዘውት አፍነው ከሚሆን አቻ ባለህበት ሰዓት ላይ ቢሆን የተሻለ ነበር። ስለማይቀር ማለት ነው። እያንዳንዱ መታረዱ ስለማይቀር ዝግጅቱን በደንብ ስለምናውቀው ማለት ነው። የእኛዋ ተኝታለች፣ እንቅልፍ ላይ ነች። እንግዲህ ዶክመንቶችን ከዚህ በፊትም የተወሰነ ለመጠቆም ሞክረናል፣ የተወሰነ ለማሳየት ሞክረናል። ዚስማች ትኩረት የለውም ማለት ነው። ትኩረት እየተሰጠ አይደለም። በየቦታው ክርስቲያኑ እንዲጸዳ የሚደረግበት እንዲሁ ሳይታሰብ ቀርቶ ሳይሆን ታስቦበት ነው እየተሰራ ያለው እና ለዛ ነው። ኤኒዌይስ ካነሱት እኛ አስተምሮቱ ላይ ነው ሞር ፎከስ የምናደርገው። አስተምሮቱ ላይ መሰረት በማድረግ እዛኛው ላይ ፎከስ እናደርጋለን ማለት ነው። ድግምተኞች፣ መተተኞች ልናቸው አንፈልግም። በእናንተም ምናምን የሚል ናሬሽን ደጋግሞ ከዛኛው ሰፈር ጮክ ተብሎ ይነገራል። እኔ አንድ ነገር አምናለሁኝ። አምላኬ ከድግምት በላይ ነው። አምላኬ በድግምት ቁጥጥር ስር እንደሆነ አያደርገኝም። ሺህ ጊዜ ድግምተኛ ቢኖር ብዙም አይጨንቀኝም። ምክንያቱም አምላኬ የማመልከው ከድግምት ሊያድነኝ ስለሚችል ማለት ነው። ግዕዝን ድግምት ያደረጉ አካላት በጣም ያስቁኛል። የሚያወሩበት ፊደሉ ራሱ የግዕዝ ውጤት መሆኑን አለማወቃቸው ይሁን ወይንስ ለነገሩ ቻይና እንዳለችው ነው። 2018 ላይ ቻይናዎች እስልምና የአእምሮ በሽታ ነው ብለው ዜና ሰርተው ነበረ። በዜና ደረጃ እስልምና የአእምሮ በሽታ ነው ብለው ማለት ነው። ተላላፊ በሽታ ነው አለ የሚለው ክርስቲያን ዜናው። ኮንታጀስ ዲዚዝ ተላላፊ በሽታ ነው እስልምና ብለው ማሳየት ይችላሉ። ኤፍቲ ነሰሰሪ ለማሳየት ይችላሉ። በጣም ነገር ኒውዮርክ ታይምስ እና አልጀዚራ ዘግበውታል። ራሱ እስልምና ተላላፊ በሽታ ነው፣ ኪውር ልናደርገው ልናድነው ይገባል ብለው ከዚህ በፊት 2018 አካባቢ ሰርተው ነበር። ያ በደንብ ተረድተዋቸዋል። እነሱ በጣም ቪክቲም ሜንታሊቲ የተጠናወታቸው ናቸው። ተበድለናል፣ ተጨቁነናል፣ ሙልጭ አድርጎ ሰድቦ ሰደብከኝ ይላል። ሙልጭ አድርጎ ሰድቦ ማለት ነው። እኛ እንሳደብም ይላል እና ይህ ቪክቲም ሜንታሊቲ በቃ በጣም የሚያጠቃቸው ናርሲስቲክ ቢሄቨር ያለባቸው ሰዎች ናቸው። በጣም ማለት ነው። ከካንሰርም የባሱ ናቸው። በዚህ መጠን ነው አይምሯቸውን ላለመጠቀም የሚጥሩት።
አንተ ቄ መጥቶ አንተን አፈናቅሎ አንተን አባሮ ስቲል ተበደልኩ ይልሃል ማለት ነው። እና አርመንን ያየ ማይረዳ ማያ ክርስቲያን ያውም ኦርቶዶክስ ሆኖ አርመን ኦርቶዶክሳውያን በጥቂት በትንሽ ዓመታት በዚህ በቅርብ ዓመታት ውስጥ ነው 1 ሚሊዮን አርመን ኦርቶዶክስ እምጥ ይግባ ስምጥ ይግባ አይታወቅም። እምሽክ ነው ያደረጓቸው 1 ሚሊዮን። ኦኬ ምን አልክ ክርስቲያን? ዜናውን ላሳያችሁ ነው። ኖቬምበር 2018 ላይ የተለቀቀ ዜና ነው እና ይህ አልጀዚራ የዘገበ ነው። ምን ይላል? ፎር ቻይና ኢስላም ኢዝ ሜንታል ኢልነት ዛት ኒድ ቱ ቢ ኪውርድ። በነገራችን ላይ እንደዚህ እንዲባሉ ያስደረጋቸው አስተምሯቸው ነው፣ ሌላ ምንም ማለት አይደለም። ቪክቲም ሜንታሊቲያቸው ሞራል ግራውንዳቸው ምንድነው? ሁልጊዜ እነሱ አታክ ማድረግ መብት አላቸው። አንተ ግን የእነሱን አስተምሮ አውጥተህ ስትናገር ለእነሱ በጣም ትልቅ ጥፋት ነው። ለዛም ነው ከዚህ አስተምሯቸው አንጻር ነው እንደዚህ አይነት መግለጫ ያወጡባቸው ማለት ነው ቻይናዎች። ስለዚህ እውነት ነው ቪክቲም ሜንታሊቲ ስላላቸው ሁልጊዜ ተበደልን የሚል ነገር ስላላቸው ይሄ ሜንታሊቲያቸው ደግሞ እኛን ወደ ማጥፋት ደረጃ ለማድረስ ለማሴር፣ ለመሳደብ በእንደዚህ አይነት ጸያፍ ቃላቶች ለመናገር ያነሳሳቸዋል ማለት ነው። ለዛ ነው ቪክቲም ሜንታሊቲ ስላላቸው ጭንቅላታቸው በጥላቻ የተመረዘ ስለሆነ ከዚህ በሽታቸው ደግሞ መዳን አለባቸው። ከዚህ በሽታቸው ደግሞ እንዲድኑ ምንድነው ወንጌል ለእነሱ ማዳረስ ግዴታ ነው። ለዛ ነው ቻይና ዲክሌርድ ኢስላም ኢዝ ኤ ኮንታጂየስ ዲዚዝ። ምንድነው ኢስላም ተላላፊ በሽታ ብላ ወስነዋለች። ይመቻል። ተላላፊ በሽታ ይሄ ኒውዮርክ ታይምስ የዘገበው ነው። እኔ ሰዎቹ ኤሮፓዎች እኮ አሁን የእነሱ ማንቀላፋት የእነሱ መተኛት እኮ ነው ለክርስትናው ደንታ ለመኖር ለዚህ ሁሉ መዘዝ እየደረገን ያለው አሁን ምንድነው? የአውሮፓኖች መደንዘዝ ነው። በአጉል ዲሞክራሲ የእነኛን ጩኸት ብቻ የሚሰሙት የክርስቲያኑን ጩኸት አይሰሙም። ክርስቲያኑ ደግሞ ድምፁን ከፍ አድርጎ አንዱ ለአንዱ አያሰማም። ዝም ብሎ ድምፁን አንተ ስትመታ ስትባ ስትታረድ ክርስቲያኑ አይጮህልህም፣ ዝም ይላል ማለት ነው። እና የሀገር ሰው ካልጮኸልህ የሌላ ሀገር ደግሞ እንዲጮህላት ጠብቅ። የሀገር ሰው ድምፅ አይሆንም።